እና ልጅቷን ልክ ወይ ሌላ ስላለ ቨርጂን ናት፣ ድንግል ናት። ትወዱታላችሁ። የሆነ ጨው ልንገራችሁ፣ ጀለስ ነው የነገረኝ። የቆየ ታሪክ ነው ግን ልንገራችሁ። ከልጅቷ ጋር ጎረቤት ነን አለ። በጣም ቆንጆዬ ናት፣ ከሰፈራችን አለ፣ ግን ጎረቤታችን ናት ምናምን ነገር አለ። እና ወዳታለሁ በፍቅር ማለት ነው ወዳት። እና የእሷ ቤተሰብና የኔ ቤተሰብ በጣም ይተዋወቃል ማለት እንደ ቤተሰብ ነን ምናምን ነገር አለ። ቡና ምናምን ይጠራራሉ። የእሷ ማዘር እና የኔ ማዘር በጣም ጀለስ ናቸው ምናምን ነገር አለ። እና ቡና ይጠራራሉ። እና የኔ እናት እሷም ቡና ትጠራ፣ እሷ ደግሞ ተከትላት ነው የምትመጣው ልጅቷ ማለት ነው። እናትየውን ተከትላ ትመጣለች አለ እኛ ቤት። እና እኛ ቤት ቡና ከተፈላ እነሱ መጠራታቸው ስለማይቀር እሷም ተከትላ መምጣታ ስለማይቀር ከቤት አልወጣም ማለት ቡና ውስጥ ከልቅ። እና እሷ ተከትላ ስለምትመጣ ቤት ምናምን እንላፋለን፣ ከእሷ ጋር እንቃለዳለን ምናምን ነገር ኖርማል ነው ቤት ውስጥ የሚያስቡት የኔና የሷን ነገር ማለት ነው። እሷም የሆነ ፊሊንግ እንዳለ አውቃለሁ ለእኔ ግን ያው በቃ እንላፋለን፣ ፍራሽ ላይ ምናምን እንላፋለን፣ ግን ምንም ነገር አላስብም ማለት ያው በቤተሰቦች ፊት ለፊት ማለት ነው። እና የሆነ ቀን ግን እንደሚይዛት ምናምን ነገር አውቅ ነበረ። በኋላ ምን አሰብኩኝ አለ እንጨት ለመልቀም ማለት ነው። በጣም የቆየ ታሪክ ነው የምነግራችሁ። እንጨት ለመልቀም እናትየውን የእሷን እናት አስፈቅጄ እሷን ወሰድኳት አለ። እሷ ከቤት አትወጣም እና እሷን አስፈቅጄ እኔ ያለው ምናምን ነገር ችግር የለውም ብዬ በጣም ሩቅ ቦታ ወሰድኳት አለ። ከሰፈር በጣም ወጣ ያለ ቦታ ማለት ነው። እና ወጣ ያለ ቦታ ወስደት የሆነ ቁጥቋጦ አበባ ምናምን ያለበት ማለት ነው፣ ሰው የማይደርስበት ቦታ እዛ ነው የወሰድኳት አለ። ማንም እንዳያየን ምናምን እና እንዴ የሰው ማሳ ውስጥ ምናምን ገብተው ማለት ነው በቃ። እና በቃ እዛ ቁጭ ብለን ማውራት ጀመረን። ያው እንደተለመደው መላፋት ምናምን ተጀመረ። በመላፋት ውስጥ ስነካካት ምናምን ነገር አለ። እና በቃ ወሌላ ነገር ገባን። እና ልጅቷን ልክ ወይ ሌላ ስላለ ቨርጂን ናት፣ ድንግል ናት ልጅቷ። እና 3 ምናምን ነገር ወይ ስለው እምቢ ያለኛለን። እና መቶ አልፈለኩም ያን አጋጣሚ። ያቺ አጋጣሚ ናት። ከዛ በኋላ አላገኛትም ማለት ልጅቷን። ያቺ አጋጣሚ መጠቀም አለብኝ። ከዛ በኋላ ብድግ አልኩኝና ዞር ብዬ አታምኑም የሆነ እንትን አለ አይደል አበባ፣ ይሄ አበባ ሊፈካ ሲል የሆነ ከውስጡ የሆነ እንቡጥ አለች አይደል? ገና ልትፈካ ስትል ጥኝጥዬ ነገር እንዲሽ እንቡጥ ነገር እንቡጥ ነው የሚባለው እሷ ነገር ማለት ነው። እና እሷን ነገር ከአበባ ውስጥ ነቅዬ አወጣኋትና አለ እንድቻት ስትፈነደው የሚዝለገለግ ነገር ልስልስ ያለች ነገር አለች። እና እሷን ነገር ወስጄ እንዲያፈንድቼ ልስልስ አድርጌ ያለ ቀባቀባ አደረኩትና እለዋለው አየር ላይ በቃ ትግል ምናምን አያስፈልገውም ማለት አየር ላይ ወያላት ማለት ነው የሳቅ እና የምር በጣም የተመተን ጨዋታ